ቆይ በቲክቶክ ስሜ ማሜ ነው የምታቀኝ የማቅህ ሀብታሙ ነኝ። አሁን እኔ ካንተ ጎን ነው ያለሁት፣ አብሬህ ነው ያለሁት። ተማም እውነታ ካለክ ትናንትና የተሰራው ስራ አለ አይደለ? ትናንትና የተሰራው ስራ አለ። ለምሳሌ 54 መጨረሻን ታውቀዋለህ አይደለ? 71 54 መጨረሻው 71 54 መጨረሻውን ማን እንደሆነ በደንብ አድርገህ ታውቀዋለህ። መጣሁ ተነጋግረን ጨርሰን ስናበቃ ተማም ከዛ በኋላ ምን እንዳረክ ራስ ታውቀዋለህ። እኔ ሀብታሙ ነኝ አውቃለሁ፣ ታውቀኛለህ፣ ምንም ችግር የለብኝም። ሌላ ነገር ትላለህ አንተ። እኔ ልንገርህ ምንም ችግር የለብኝም። አሁን እንገናኝ ካልክ በሀቢባ ፊት ማለት ነው። ላላዳምጠኝ በሀቢባ ቤት አለክ። እኔ ማለት ዋይ አንተ ታቆልካ እኔን አዳምጠኝ። ትናንትና የሰራው ስራ አይደለ? ተገናኝተናል አይደለ? ለ71 54ን ታውቀዋለህ። 71 ቤት መጨረሻው 54 ታውቀዋለህ። እሱ ጋር ተነጋገረን ጨርሰን ስናበቃ ትናንትና የሰራችሁትን ስራ ታውቀዋለህ፣ አውቀዋለሁ። ተማም እውነተኛ ነገር ከያዝክ እኔ ጋር እንገናኝና ከጎንህ ነው ያለሁት። እንገናኝና እውነታውን ነገር አውጣ። ከዛው ከመሰለ ሀብታሙ እየጠየቀ ያለው ሀብቶ ምን መልስልህ? የሚያወራውም እየሰማሁ አይደለም። ትንሽ ይሰማል። አላውቀውም፣ አያገኝም። ማንም ሰው ያናገረኝ የለም ከማስፈራራትና ከሌላ ሙከራ ውጪ ማንም ያናገረኝ ሰው የለም። አጠገቤ የነበሩ መጥተው አናግረውኛል። አጠገቤ ያሉ የአማራ ተወላጆች የሚባሉ ሁሉም ተሰብስበው መጥተው የሆነ ሰዓት አናግረውኛል። እነሱ ተነጋገርን፣ የሆነውን አስረዳኋቸው፣ ቦታውን ነገርኳቸው። መሄድ የሚፈልግ ካለ ይዘነው እንሂድ፣ ቦታው ማየት የሚፈልግ ካለ እዛቸው ቦታ መግባት አንችልም አሉኝ። አበቃ። ከዚህ ውጭ ሌላ ማንም ሰው ያናገረኝ ሰው የለም። እሺ አዳምጠኝ። እሺ አዳምጠኝ። ተክላይ ማንም ያወራኝ ነገር የለም፣ ምንም የሰማሁት ነገር የለም እያልከኝ ነው አይደለ? 71 54 መጨረሻዬ ማን ነው ንገረኝ። ማስፈራራት ምናምን ነገር እሱ ወደ 71 54 መጨረሻዬ ማን ነው? ይሄን ንገረኝ። አንተ ራስህ ንገረኝ ማን መሆኑን። አንተ አይደለም የምትነግረኝ፣ አንተ ራስህ ንገረኝ። ዋይ ለማን ነው የምትጠይቅ? እኔ እኮ ጥያቄ ነው ጠየቅኩህ። ተክላይ አታውቅኝም፣ አላውቅህም። እሱ ወደ ደጎና አስቀምጠው በፈጣሪ እንዴ ልህልና 71 54 መጨረሻው የምትለው አንተ ራስህ በፈጣሪ ተክላይ እባክህ። እነዚህ ሁሉም ያሉት ሌላ ቦታ ናቸው ያሉት። እኔ እናንተ ግን አንድ ቦታ ነው ያለ ነው። ተማም 71 ማለት ነው ያኒ 71 አዳምጠኝ። ቆይ ተክላይ 71 ማለት ነው። መጨረሻው 54 የማን ቁጥር ነው? ይሄን ታውቀዋለህ? ቁጥር መሆኑን አንተ ነገረኝ ነው። ዋይ ወድ ዛርጊት አንተ አዳምጠኝ። አንተ ስማ፣ ወላሂ በጣም ውሸታም ነህ፣ ሐውልያት الحبشية ደላሊ ካምል ምን ነው? የሐበሻዎቹ ጠቅላላ መስኡል የሆነው የደላል ኃላፊ የሆነው ማን ነው? ይሄን ቁጥር ጠፍቶ ነው አንተ ማን ነው የምትለኝ? ለኔ የምትጠይቅ ዋይ ወድዛ ስለይቲ አጠገቤ ከሆነ ያለው አውራ ዋይ ኧረ እኔ ሀብታሙ ነኝ ልንገርህ፣ ከጎንህ ነው ያለሁት። ይሄን ጉራ ምናምን ተውና እንዴት አንተ ይሄን ቁጥር ያላቀውም ትለኛለህ? ከጎኔ ከሆንክ የኔ ኃላፊ አንተም ኃላፊ ነው ማለት ነው። አዎ አውቃለሁ፣ ይሄንን አውቃለሁ። የአንተ ኃላፊ የኔ ኃላፊ ነው። ነገር ግን አንተና እኔ በስራ ጉዳይ አንገናኝም። አዳምጠኝ። ቆይ ግን ትናንትና አዳምጠኝ 71 54 መጨረሻው እንዴት አላውቀውም ትለኛለህ? ይህ ማለት ደግሞ ሌላ ውሸት እንደምትዋሽ አውቃለሁ። ገብቶሃል አይደለ? ታዲያ 71 የራስህ ኃላፊ እንዴት ትረሳዋለህ? ልነግርህ እችላለሁ ከፈለከው ቁጥሩ ያወቅኸው ያስክበት ነገር ካለ ማንን ነው ምንድነው? አንተ ቁጥሩን አውጥተህ ተናገር፣ ራስን ተናገር። እኔ ለኔ ጻፍ ተክላይ ስማ፣ እኔ እያስፈራራሁ ምናምን አይደለም። አንተና እኔ በደንብ ታውቀኛለህ። ሀብታሙ ነኝ አልኩህ። ሀብታሙ ኪሮስ ነኝ። አዳምጠኝ። 71 78 26 55 4 ይሄ ታዲያ ማን ነው? ትናንትናስ ምንድን ነው ያወራችሁ ከሱ ጋር? እስኪ ንገረኝ። ተነጋግረን የተጨረስነውን ነገር ተነጋግረን ከጨረስነ በኋላ አዳምጠኝ። 71 78 26 55 4 የማን ነው ይሄ?
የማን ነው ታውቀዋለህ? አላውቀው በግድ ማለት ነው። በግድ አላውቀውም። ኧረ በፈጣሪ ስም አንተ ምን ሆነህ ነው? ከሁሉ በአረቦች አቆጣጠር አንስተህ በቃ የምታደርገው ነገር ሌላ ነገር ነው። ኧረ በፈጣሪ ይዣለሁ በእናትህ አንተ ምን ሆነህ ነው? አሁን አትዋሸኝና እሺ፣ ትናንትና አዳምጠኝ። ትናንትና በሀፍታሙ ኪሮስ ልታረጉት የነበረው ከአረቡ ጋራ ተነጋግሮ መጣ። ኦኬ፣ አንተ እኮ ለነገሩ እኔ ያኒ መናገር ያለብኝ ልናገር እንጂ ይሄንን ቁጥር ካርከው እኮ አደባባይ ላይ ካርከው ገባህ? ቢያንስ የኛ ጓደኞች ባልደረቦች ላይናገሩ ይችላሉ። አዳምጠኝ። አደስኩብና አንተ ዘረባላ ተዘረባ ታፈነሳ ያለም ነገርህ ችግር የለብኝም። የቋንቋ ችግር የለብኝም። ግን አዳምጠኝ። ነገር ግን እየነገርኩህ ነው። ይሄንን ቁጥር አንተ ከካርከው መቼም ቢሆን ሌላውን ነገር ልታምን አትችልም። ተክላይ የምታረገው ነገር በፍጹም ኦኬ ስማ ኦኬ እንካ ልስጥህ። እሺ ይሄኛውንም ካርክ አይደለ? ሱብሃንአላህ ይሄንን ከካርክ ያኒ ቶ ማንም ሰው እዚህ ጋር ይከታተሉናል። ብዙ ሰዎች አሉ ይከታተሉናል፣ ያውቁታል። አብረውና መናገር አይችሉም እንጂ እንደኔ ደፍረው ያውቁናል። አንተንም እኔንም ያውቁናል። ይሄንን ከካርክ ደግሞ 71 43 31 39 5 የነሳ ታውቀዋለህ። ኦኬ ይሄንንም ተውና ይሄንንም ተውና ትናንት በስቲያ ና ቆይ ትናንት በስቲያ 200 አዳምጠኝ። ትናንት በስቲያ ስጠኝ ቁጥሩን እያለክ ነው። ድገምለት ተክሌ አዳም። ትናንት በስቲያ 200 አዳምጠኝ። ትናንትና በስቲያ 200 ሩካብ አውርዶ ተመልሶ አልተመለሰም። ከማል ማሜ አንዴ ቁጥሩን ድገምለት እባክህ። ቆይ ሀቢቢ አንድ ጊዜ ጠብቂ። ትናንት በስቲያ 200 ሩካብ አውርዶ ተመልሶ አልተመለሰም። ከማል ባናው ከማል ወይ ጉድ! አንተ ትናንት በስቲያ የወረደ ሩካብ ስንት ናቸው? አንተ ሩካቦች ትናንት በስቲያ የወረደ ይኸውልህ አባቴ የምትለውን ኧረ በፈጣሪ ይዣለሁ። ኧረ በፈጣሪ የመጣ የምትለውን ነገር የማውቀው ጉዳይ አይደለም። ወደ እንድታውቀው እኮ እየነገርኩህ ነው ማለት ወደ ነበርንበት። ቁጥሩን ስጠኝና ስልኬ ላይ መጥቼ የማን እንደሆነ ልንገርህ እያለክ ነው ማሜ። ቁጥሩን ስጠኝና ስልኬ ላይ መጥቼ 71 43 اكتب 71 43 ايوه اكتب 31 اكتب 31 71 43 41 ماشي 71 43 31 395 395 اخر شيء 5 እና ትናንትና ወደ 16 ሩካብ አውርዶልህ ተመለሰ። ሊነግርህ ነው። መታው ስልኩ ላይ ሊነግርህ ነው። እሺ ንገረው። ስሙ ማን ነው? የስልኩ ባለቤት በደንብ ያውቀዋል። የማን ነው? የሀበሻዎቹ ሐዋላ የሚሰራው ከማን ነው? አገናኘኛ አስገባው። ይሄ ሰውዬ ረባ ፈጣሪ ይሄ ሰውዬ ስማ ወንድም እሺ ተክሬ እንደው ያኔ እስኪ ወጣረጋ ሌላም ብላችኋል። ይሄንን የሰጣኝን ቁጥር አላውቀውም። ተክላይ ቆይ እስኪ ረጋ ብዬ ላናግርህና ምናልባት አዳምጠኝ። እኔ ነበርኩኝ ብዙ ጥያቄ ደርስብህ ይችላል። እስኪ ቆይ አንድ ነገር ልንገርህ። የቅድሙን አትርሳውና የዛ ሰውዬ ጋራ አሚያችን ጋራ እስኪ አንተም ፊት ለፊት እኔም ፊት ለፊት እንገናኝና አረቡም አንተም እኔም እስኪ ባንድ ጀዋል ላይቭ ላይ እንግባ። እስኪ ይገረለው ትስማማለህ? ማንኛው አረብ ነው? ቆይ ትስማማለህ? በእኔ ጀዋል አዳምጠኝ። ተክልዬ በማርያም ማንኛው አረብ ማሜ አዳምጠው እንጂ ማንኛው አረብ እያለክ ነው። ንገረው። በከማል እንግባ። ከማል የሚባለው አረብ
እና ቤቴው የከማል ምናምን የሚለውን ሰውዬ አላውቀውም። አንተ መጨረሻው ስንት ነው? እየደወልክ ብታስፈራራኝ ሰውዬ በዋትስአፕ ምናምን የምትጽፍ ሰውዬ ከሆንክ እሺ። ኖ አንድ ቀን ጽፌ ባላውቅም እኔ ምክንያቱም መጨረሻው የሳውዲ ቁጥር ይዘህ ቁጥሬን ታውቀዋለህ። እኔ ቁጥሬን በደንብ እሺ ማሜ ነኝ እያልክ እየደወልክ የምታስፈራራኝ 40 መጨረሻው የሳውዲ ስልክ አንተ ነህ። ቆይ በፍጹም ወላሂ ነው የምላችሁ። 7 ሰማይና 7 መሬት በፈጠረው እምላለሁ። አንድ ቀን ገብቼበት በስልኩ አላውቅም። ለምን ስልኬን ያውቀዋል። ስልኬ ጭራሽ የየመን ስልክ አይደለም የምጠቀምበት በፍጹም ተአምር። የመን አላለም የሳውዲ ያለው አንተ የት ነህ? አንተ የመን ነህ? ጎረቤት ወላ ሳውዲ ወላ የዱባይ ወላ የየመን አልጠቀምም እኔ በፍጹም። አንድ ቀን 7 ሰማይ በፈጠረው እምላለሁ አሉ በደንብ። ትናንትና በስቲያ 16 ሩካብ አውርደንበት ሄደናል። አይደለማ ቅድም እኮ ተክላይ አንተ ቅድም መጨረሻ 03 አንዴ ማሜ ቅድም አንተ ባታል እኮ አለቃ ካለቃዬ ነው ብለከዋል። አንድ አለቃ ጋር ነው የምንሰራው እኮ ብለከዋል። ቅድም ረሳከው እንዴ ተክሌ? አይደለም እዛች ቦታ ነው ያለኸው አለኝ አይደለ? እዛች ቦታ አጠገብህ ነው ያለሁት አለኝ። ነው አይደለም? የቁጥሩ መጨረሻ ነግሮክ አለቃችን ሲልክ የቁጥሩ መጨረሻ ነግሮክ ንስቴ ጽና ተክሌ አጠገብህ ነው ያለሁት አለኝ አይደለ? አጠገብህ ከሆነ የኔ አለቃ እሱም አለቃ ነው። ማወቅ ያለብሽ ነገር ይሄን አንድ ቦታ መነቀመጠው ነው። በአንድ ሰው የሚተዳደረው በዛ ሰው ስለሆነ ማለት ነው። ስለዚህ እዛች ቦታ ከሆነ ያለው አለቃዬ የኔ አለቃ ከሆነ እሱም አለቃ ነው። ስለዚህ በርቱ አድርጎ ይምጣ ያናግረኝ እንዴ ማሜ አጠገቤ ከሆነ አለቃ ያለቃው ነው ይምጣ፣ አብሮ ካለቃው ጋር ነው የሚልክ። አይተናል፣ እንደዚህ ብለናል። እንደዚህ ያለው የሚያወራውን ሰውዬ ከአንተን ጀምሮ ነው ማለት ነው። ስለዚህ አንተንን አሁን አጠገቤ ከሆነ ያለው እና በህጋዊ መንገድ ምጣልኝ። እዛው አሉ በሱ አጠገቤ እዛው ያሉ የመኒዎቹ አበሾች አሉ። በነሱ አድርገህናል። እሺ ቆይ እዚህ ላይ ጠብቀኝ እስኪ። ቆይ እዚህ ጋር ጠብቅ እስኪ። ቆይ ተከለ በእናትህ አትሮጥ። ቆይ ሀቢባ ልስጥሽና ቁጥሩ ልስጥሽና እንደው በእግዚአብሔር ይሻሉ ልስጥሽና አሁን ደውይለትና ለአረቡ ማለት ነው የአባቴን ቀን ይስጠኝ። አሁን እኔ ከሱ ከአረቡ ጋር ልሂድና ተክሌ ጋር እንሂድ። በአንድ ጀዋል በራሴም ሆነ በሱም ሆነ ልግባለት። አረቡን ደውይለትና አቡ እንደዚህ አድርጉ። ቆይ አቡ ሌላ ቁጥር ላይ ነው ስልክ ላይ ኖራት ይችላል። አቡ ፋኖ ይደውል። እሷ ለምን ሌላ ስልክ ስለሌላት አንተ ለአቡ ፋኖ ስተው ይደውል። አቡ ፋኖ አለው አቡ ፋኖ አለው። የመጀመሪያ ጊዜ ነግር ደውል ሳያደውል መጨረሻው 95 ደውልለት ሰይድ። እሺ ችግር የለም። ሌላ ስልክ አለኝ እደውላለሁ። ራስሽ እኔ እንድደውል ነው የፈለገው። ችግር የለም አመጣለሁ ስልክ እኔ ማነሽ? እሺ ንገ ቁጥሩን ማምን እንዴት ነው የምትልክልኝ? ሳያላክልኝ በዋትስአፕ ቁጥሩን። እሺ ሀቢባ ቆይሽ አንድ ጊዜ ሰይድ ወረባቦ 95 መጨረሻው የከማልን ቁጥር ላክላት። ሀቢባ ወረድ ብሎ ነው። አንዴ ቆይ ጠብቁት። እኔ ምልክ አንተ አጠገቡ ኮንክ ማም ሄደክ ለምን ቪዲዮ አታበራም? አጠገቡ እንድናየው ያኬ ሀቢባ ቅድምም ለሰይድም በቀጥታ ደውዬለታለሁ፣ ለተስፋዬም ደውዬለታለሁ። አሜሪካ መሰለኝ ያለው ደውዬለታለሁ። ቅድም ሲነገር የነበረው መረጃ እያንዳንዱ ውሸት ነው። መስማት ካለበት ይስማ። ተክላይ ልጅቱን ባይኑ አላያትም። ሀናን ባይኑ አላያትም፣ አይኑም አላያትም። ሀናን ተክሌ ማለት ነው። ተክሌን የተጫወቱበት የራሱ ገፋር ናቸው። ገፋሮች መሪ ማለት ነው። ገፋሮች ማሜ ሲጀመር መች አየኋት አለ። ተክሌ እኮ ባይኑ አላያትም እኮ ሲጀመር እኮ ይገባኛል፣ አውቃለሁ። ይሄንን ስለማቅ ነው። አጠገቡ አይደለክ? ለምን አትሄድም? በእናትህ እኛ እሱን አላመንነውም፣ አንተን ነው የምንክ። አንተ ሂድልን አጠገቡ። አሁን አጠገቡ አይደለክ? ሂድ ማሜ እኮ ያለው በአይኑ ባላየው ነገር የራሱ ሰዎች ናቸው ልጅቱን የያዟት። ተክላይ ምን ቤት ነው? ለምን ልጆቹን የያዟትን አሳልፎ አይሰጥም? ለምን ይዋሻል ነው የሚለው ማሜ። በደንብ በቅርብ ርቀት የሚከታተለው ሰው ነው ማሜ። በነገራችን እንደኛ ሰው አይደለም። አቢባ አንድ ጊዜ እንደው በፈጣሪ ይዣችኋለሁ።
እኔ መሐመድ ዘይን እባላለሁ። ለ9 ዓመት ንጽጽር ስሰራ የነበርኩ ነኝ። እየታወቅኩ ነኝ። በቴሌግራም የምቀጥፍበት የምዋሽበት የለኝም። ሁለቱ ጓደኞች የተክሌ እጄ እኔ ጋር ነው ያሉት። እኔ ጋር ነው ያሉት። የምን ንጽጽር ነው ማማኪ? ምንድነው ንጽጽር? ወደ ጎን አስቀምጪው። መኪ ግን ቁጥርህን ከላይ አላስቀመጥክልኝም። በምን ልደውልልህ? ተማም ለሁላችሁም ደውያለሁ። ሀቢባም ቤትሽ ስመጣ ቁጥር የለሽም። ተስፋዬን ደውዬለታለሁ። ከፈለክ ተስፋዬ የሚወጣውን ክፈትና ተናገር። አሜሪካ መሰለኛለሁ ደውዬልሃለሁ አይደለ? የትኛው ተስፋዬ ነው? አሜሪካ የትኛው ተስፋሽ? አረርጌው መኩ ማለት ነው። ሁሉም በሙሉ የእውነቴን ነው የምላችሁ። ምንም ነገር ውሸት ነው። እኔ ከተክላይ አንድ እውነት እመሰክርለታለሁ። እሱ ምንድነው? ባይኑ አላያትም። ነገር ግን ገፋር የሚባል አለ። መሪ የመሪ ብር አልሰጣቸው ይሁን የሆነ ጉዳይ ያላቸው በእነሱ ጉዳይ የራሱ ልጆች የሚያመጣቸው ከየትም ይሁን ከምንም የተክላይ ገፋር ነው። ተክላይ ጋር የተተናኮሉት ነገር ቢኖራቸው እንጂ ልጅቱን እዛ ያስቀሯት። ተክላይ ልጅቱን ባይኑም አላያት። ይውሰዷት፣ ይደብቁ፣ ጉድጓድ ያስገባት፣ ይግደሏት፣ ምን ይበሏት የሚያውቀው ጉዳይ የለም። እነዛ ለሱ ምስጥ ናቸው። ለተክላይ ምስጥ ናቸው እነዛ ሰዎች። ተክላይ ምንም አያውቅም። እነዛ ሁለቱ ገፋሮች ብቻ ናቸው። ተማም በዚህ መሰክረታለሁ። ሁለተኛ ገፋሮች ለምንድን ነው አሳልፎ የማይሰጠው? ማሜ የሱን ገፋሮች የምትይው ማሜ እኔ ማሜ ለምን ሄደክ? በእናትህ ቅርብ አይደለ? ካንተ ቅርብ ነኝ ጎረቤት ነኝ አላልከው? በእናትህ ሂድልኝ። አቡ ይጋደላሉ እኮ እንደዛ ኮመንት ልሰጥሽ ነበረ። ከፈለግሽ ቤቴን ተጫኒና አዳም ነው ዝም ብሎ ማሄድ። ቤቴን ተጫኒና ከፈለግሽ ቤቴን ተጫኒና ቪዲዮውን ታገኙዋለሽ ማለት ነው። ቤቴን ተጫኑትና ታገኙታላችሁ ነው የምላችሁ። ትናንትና ሂጄ ነበረ ከአረቡ ጋር ተደዋውዬ ባይዘው 91 54 መጨረሻ የሰጠሁት መስኡልያ ደላልን በሽል ካምል የሁሉም ኃላፊ የአረቦችም ሆነ ያኒ ሰዎችን እኛን ኢትዮጵያዎችን ወደ ሳውዲ የሚጭንና ኃላፊው የሆሹ የመሬቱ ባልተቤት ዋናው ነው። ኦኬ እሱ ጋር ተደዋውሌ ሳበቃ ትናንትና ሂጄለታለሁ። ቪዲዮ ማየት ትችላላችሁ ተጭናችሁ። ከዛ ማንን እንዳገኘ ታውቃላችሁ? የዛሬ 3 ዓመት የማውቀው ኤልትራዊ ያገኘው ከዛ ፀጉሬን በጣም ስላሳደኩኝ ነው አይደለም ብሎ ተጠራጥሮ ጠየቀኝ። አዎ ነኝ አልኩት። ምን አይነት ሰው ብትሆን ነው በአላህ እዚህ ጋር የመጣው? ቪዲዮውን ያኔ ፕሮፐርን ተጭናችሁ ማየት ትችላላችሁ። አላወራም። የተሆነው ሆነ ብቻ ተመለስኩኝ ወደ ሰፈሬ ወደ ቤቴ ተመለስኩኝ እንጂ ይጅልታለሁ። ተማም እኔ ግን እዛ ቦታ ያርኩት እውነት ለመናገር አረቡ ጋር ተነጋግሬ ነው። አረቡ ግን በኋላ ከዳኝ፣ ሸጠኝ። አረብ ሽጦኝ ያቅም ነበር። ትናንትና ሸጠኝ ማለት ነው። ተማም እንዴት ሸጠክ? ባይዘው ዛሬ ሳይሆን መጀመሪያ ላይ ተደዋወል ነው ጨርሰናል እና አለኝ ሄርኩለት እንትቃበል ውጅ ለውጅ ላይ ፊት ለፊት እንገናኛለን። ሄርኩለት ያለሁበትን ቦታ ስነግረው ማለት ነው ስልኩን ዘጋው። ከዛ በኋላም ከፈተና ተማም ንስ ሰዓት አጥብቀኝ አለኝ። በጣም ጠረጠርኩኝና ደወልኩኝ ለጆከር። ተማም መሄድም አልፈለኩም። ከዛ ከቦታው ለጆከር ደወልኩኝ፣ ያነሳል። ሪከርድ አደረኩለት። ተማም አሁንም አልገባም። ከዛም ቦታ ቀየርኩኝ። ተማም ቦታ ቀይሬ ያለ የሆነች ዝም ብላ ሱቅ አለች። ከዛ ላይ ሲሄድ ኤልትራዊ ያገኘሁኝ። ኤልትራዊ ማለት ነው በድሩ የዛሬ 2 ዓመት 3 ዓመት የማውቀው ጓደኛ ያገኘሁት እና በፊት የሚያቀኝ ፀጉሬን ሳላሳድግ አሁን ፀጉሬን ያሳድግ ሲያየኝ ተጠራጠረ። አዎ ራሴ ሀብታሙ ነኝ አልኩት። ያለኝ እጥፍ አልኩኝ፣ ዞርኩኝ። ይሄን ነገር ደግሞ ትናንትና አረቡ ነግሮት ለሱ ለተክላይ ያቀናበሩትም እነሱ ናቸው እንደዚህ ማለት ነው። ተማም ለምን አትሄድም ለምትሉት ትናንትና እንገናኝ ብዬ ሄጃለሁ። የሚፈልጉት ነገር ግን ሌላ ነገር ነው። ተግባባን? ምንድን ነው የሚፈልጉት? መቼ ፕሮፋይሉን ተጭነህ ታገኘዋለህ ማለት ነው። የኔ ማለት ነው ሁሉ ነገር በምን ቁጥር ልደውልልህ? ሲጀመር ጆከር ትናንትና አንስቶልኝ በነበረ የምመለስበት ጉዳይ ነገር የለኝም። ወደኋላ የምመለስበት ነገር አንድም ነገር የለኝም። ገባ? አሁንም ቅድም የነገርኩትን ቁጥር እየካደ ነው። ከማል ከፈለክ ሰይድ ወረባቦ ደውልለትና
ወላሂ ወቢላሂ ወተላህ መሐመድ ውሸታም ነው። ትናንት በስቲያ 16 ሩካብ ከተክላይ ሩካብ ካልወረደ ማን ጠቅላላ 200 ሩካብ ነበር የመጣው። ተማም ግን በስነ ስርዓት የሚዋይ ከሆነ ያኒ ከአረብ ነፃ ከሁሉም ነፃ ሆኖ ከሆነ አሁንም እሄድለታለሁ አሁን በራሴ እገባለሁ ወይንም በሱ ጀዋል እገባለሁ። ምንም ችግር የለብኝም። ከወኑ ነኝ በደንብ ያውቃል። ደግሞ እየካደ እንጂ ቅድም ለተስፋዬ ተስፍሽ አለክ ቅድም 85 መጨረሻ ከየመን የተደወለልህ የለም ቅድም እኔን ነው አይደል እያወራኸኝ ያለው ማሜ? እኔ ነኝ እየተነገረ የነበረው ነገር ምን ነገር። በዚህ አጋጣሚ ሀቡ ልናገር መሰለኝ ድል ከሰጣችሁኝ ከ11 በላይ ስልኮች ከተለያየ ቦታ ይደውሉልኛል። እዚህ ጋር መረጃዎች የኔ ፕሮፋይል ላይ ስልክ ስላለ አብዛኞቹ ሰዎች እየደወሉልኝ ነው። ቼክ እያረጋገጥኩ ያለሁት ነገር አለ። እኔ አሁን የምጠይቀው ነገር እንደው ከአክብሮት ጋር የኔ አስተሳሰብ ነው። ይሄ እንትን የምትሉት ማለት ነው ጎርፍ የሆነ ሐሳብ ሳይሆን ሁለት ጎራ አለ አይደለ ሀቡ? ሁለቱ ጎራ በህይወት አለችና የለችም የሚል ጎራ ነው አይደለ? ይህንን ለማስታረቅ የህግ አካል ያስፈልጋል። እውነታ ላይ ተመስርተን እያንዳንዱን ነገር ማጣራት አለብን አይደል? መስማት ማለት መስማማት አይደለም፣ እናገናዝባለን። ምክንያቱም ከእያንዳንዱ መረጃዎች ሳንንቅ ሰምተን ነው አያይዘን መፍትሄ የምናበጀው። ለምሳሌ ከደወሉልኝ አንዱ ሰው መሃል ምንድን ያለው እኛ ኃላፊነት ይስጡን እንጂ አይተናታል የሚባልበት ቦታ ላይ አንድ ሰው መጥቶ እዚያ አካባቢ ይበለን ፖሊስን በሉት ሙሉ አካባቢውን ሄጄ እኔ እዛ ጋር ማስጨረስ እችላለሁ፣ እያንዳንዱን ነገር ቼክ ማስደረግ እችላለሁ። ነገር ግን ሐናን በዚህ ቀን አይተናታል የሚሉ ሰዎች በድምፅም በአካልም አይተናታል የሚሉ ሰዎች ይምጡ የሚል አንድ ስልክ ተሰጠ። እንደዛ ሄዳለሁ ኃላፊነት ወስዳለሁ ያለኝ ሰው አለ። ስሙንም ኦልሬዲ ስልኩንም ልኮልኛል። ሁለተኛ ነገር እነዚህ ነገሮች ሲከናወኑ እየመሰከሩልን ልጆች ደግሞ አሉ። ቅድም ሞኬም ሲልሽ የነበረው ኦሮሞ ልጅ መታ ስትነግረን እኔም ነበርኩኝ። አዎ እዛ ነበርኩኝ። እች ልጅ ኦሮሞ ነች ራሷን እንትን ትላለች ያለች ልጅ ነበረች፣ እዚህ መታ ነበር። ገባሽ አይደል? አሁንም ይሄ የሚሆነው ምንድነው? ልጅቷን አምጥተን ድጋሚ ከሰውየው ጋር ያለውን ነገር እንደዚህ የምትባል ልጅ ብለን ማሳየት እንችላለን። ገባሽ? ማገናኘት ይኖርብናል። ከዛ በተጨማሪ እነ የገጠር ልጆች ቅድምም ጥያቄ ማንሳት የፈለግኩት ያው በጀዋል አንድ ላይ ገብተን ነው ብለው ጠቅጠቅ ነው ስልኩ ብለው ነበር እንትን ያሉት አይደል? በጠቅጠቅ ስልክ 3 ሰው መግባት ይችላል ወይ? እሱንም እንደ አንድ ጥያቄ ያዙ። 3 ሰው ለማገናኘት በዚህ ቴክኖሎጂ ዘመን። ከዛ ባሻገር ዘመናዊ ስልኮች ነው የያዙት የሚለውን የገጠር ልጆች ደግሞ እዛ ጋር ያሉት ጓደኞቻቸው የሚገናኙባቸውን ነገሮች አላየህም ወይ? መልሰን ወደሱ እንመጣበታለን። የገጠር ልጅ ላይ ማለት ነው። አንተ ደግሞ የነበረውን ነገር አስረዳ። እነዛ ልጆች የያዙት ስልክ ስለ ሽፍቶቹም ስላለው ነገር እያንዳንዱ አሁን እኛ ከእያንዳንዱ ማስረጃ እየሰበሰብን እንደሆነ አያውቁም። እየወሰንን ነው እየመሰላቸው ያለው። እኛ ስንጠየቅ ግብአት ነው እያሰባሰብን ያለው። አንደኛ ቤተሰቦቿ ክስ እንዲመሰርቱ ትላንት ያደረግነው ሂደት አለ፣ የጠየቅናቸው ነገሮች አለ፣ እያደራጀን ያለነው ነገር አለ። የሆነ ቦታ ሄደን ስንጠይቅ ማስረጃና መረጃዎቹ ካልተጠናከሩ በስተቀር ይሄ እንትና ብሏል እንኳን ስንት ነገር ሰማሽ አንቺም ከትላንት ጀምሮ። እያንዳንዱ ቤትም እየሆነ ያለው ይሄ ነው። እንትና እንዲያለች እንትና ትምጣ ሲባል ኢቭን የለጠፉት እንኳን ሰዎች በምን አይነት መረጃ እንደሚለጥፉ አይተሸዋል አይደለ? ስለዚህ አይተን ትክክለኛ ፍርዱን በመጀመሪያ ገለልተኛ መሆናችንን ማወቅ መቻል አለባቸው። ማንም ሰው በዘረኝነት ተወስኖ ሳይሆን የትችን ጉዳይ የኛም ጉዳይ ነው በሚለው ነው እየሰራን ያለ ነው። ስለዚህ ተረጋግተን የምናወራባቸው መንገዶች እነኛም ፒስ ኦፍ እየሆኑ እየተናደዱ እንትናን አልፈልግም ፈልጋለሁ በሚለው ነገር አይደለም። መጠየቅ ያለበት ሰው ሁሉም ይጠይቃል። መረጃ ያለው ሰው ያመጣል። ይህንን ጉዳይ ወደ ሚዲያ የሚምጣ እነሱም ባለቤት ይሆኑ። ዞሮ በየትኛውም ቅድም እንዳልኩት ልጅቷ ከቤቷ ወጥታ ቤቷ እስክትደርስ ድረስ ኃላፊነት የወሰደ ሰው አለ። ያ ነገር ባለመሆኑ ብቻም ተጠያቂ የሚሆነው አካል እንዳለ ታውቃላችሁ። ያንን ነው ቅድም ስጠይቅ የነበረው። ኖርማል ስራ ምንድን ነው የሚለው ነገር በራሱ ለብዙ እህቶቻችን መልስ ነው። ያልገባችሁ ነገር የፈራው ለምንድን ነው? ማይናገረው ለምንድን ነው? ስራዎቻቸው እንዴት ነው እዚህ ጋር ያሉት? እነዚህ የደላላት ቼኑ በራሱ ዋናው ተይዞ የታገቱትም ወጡም የተባሉትም እየተሰራ ያለው ነገር መስመር ካልያዘ በስተቀር አሁንም እህት ወንድሞቻችን እንደሚሞቱና ከዚህ በላይም ደግሞ ታምር እንደሚፈጠር ማወቅ መቻል አለብን። አሁን ሐናን ከፊት አድርገን
እኛ ሞታለች አልሞተችም አይደለም፣ በቂ መረጃዎቹን እያንዳንዱን ከዋናዎቹ እንስማ። እናንተ የላችሁም። አሁን እዚህ ጋር የመጡት ሰዎች ቀበርናት የሚሉት ሰዎች አሁን እስካሁን አልሰማናቸው፣ በድምፅ እንኳን ማለት ነው። ገባሽ አይደል? የቀበሯት የነኳት አፈር ያለበሷት ልጆች ሲጠየቁ በሚያወሩት ወሬዎች ምናቃቸውም ነገሮች አሉ። እነዛን አምጡልን ነው አንድ። ሁለተኛ እነኚህ ቀበርናት ያሉት ልጆች ቴክኖሎጂያቸውም ስልካቸውም በምናምንም የዘሄዱት ዘጠኞቹ ደግሞ ያያሉ እኮ አይደል? ስልክ ሲደዋወሉ መቼም እዛ ጋር አብረው ሲቀረጹ ምናምን የገጠር ልጅም ሊነግረን ይችላል። ኢትዮጵያም ያሉት ልጆች ሊናገሩ ይችላሉ። የተወከሉት አድራሾቹ ምን አይነት ስልክ ነው ያላቸው፣ በብር የተገናኙት የሚለውን በቀላሉ ሊመልሱልን ይችላል። ስለዚህ እኛ አፈር ያለበሷትና አሁን ምን ፈልገው ሁሉም ሄደው ዘጠኙም እኛን እዚህ ጋር ቆመዋል። ከዛ በኋላ ሞታለች አሉን ነው የሚያቆመው ማለት ነው። እኛ የምንፈልገው ደግሞ ሞታለች የሚለውን ቃል ከናንተ መስማት ብቻ ሳይሆን የቀበሯት ሰዎች መተው ያወሩ። የነገሯችሁ ልጆች እነማን ናቸው? ስማቸው ምንድነው? አድራሻቸው የት ነው? ምንድነው የሚሰሩት የሚለው ነገር ተረጋግጦ ከነሱ አንደበት ደግሞ የምንሰማውን ነገር እንድንሰማ ነው። ሁሉንም የምጠይቀው ግባችን ምንድነው ነው? ኦልሬዲ እኛ እናምናለን በሚለው ነገር ውስጥ ነው መቆም ያለብን ወይስ ደግሞ እንዴት ነው መረጃዎችን አጠናክረን ይሄንን ጉዳይ ወደ ህግ የሚሄደው? ስለዚህ ይሄ አረብ ሀገር ያለው ማን ነው ሰው ዱባይ ያለውም ወንድማችን ያሱ እየተባበረን ያለው እዛ ቆንጽለዋል አይደል? እነዚህ ልጆች ከፈሩ ሰዎችን ከፈሩ ኤምባሲ ሄደው እያንዳንዱን ነገር ለማስረዳት ህጋዊ ናቸው ወይ? መጀመሪያ ዋናዎቹ የተባሉትም ሁለቱ ተክላይም ያኛውም ማለት ነው ሄዶ እዛ ጋር ቃሉን ለመስጠት ህጋዊ ነው ወይ? ሌላውን ሰው ይፍራ፣ ሰዎችን ይፍራ። የመንግስት አካል ጋር ሄዶ ያንን ቃል የመስጠት ኃላፊነት አለበት ወይ? እነዛ አራቱ ልጆችስ የማቅረብ በማንኛውም ሰዓት ሲጠየቁ የማምጣት ይችላል ወይ? ምክንያቱም ተያይዘው አብረው እየሰሩ ከሆነ አምናቸዋለሁ እንደ እናቴ ልጆች ካለ ኢቭን የሃና ስልክ የት ነው? አሁን ማጋር ነው ያለው? ማን ነው ስልኩን የሚሰጠን? ንብረቷን የያዘው ማን ነው? ይሄ ዘመዳችሁ ቅርብ ከሆነ ኢቭን ማን ነው ይሄኛው የላካት? እንግዲህ የሚስቱ ያክስቱ ልጅ ነች አይደለ? ዘመዱ ነች። መቼም በስጋ እንኳን በዝምድናም ቢሆን ከባለቤቱ ይልቅ እኛ እንቀርብም አይደል? ይህንን ነገር ተደፋፍኖ እንዳያልፍ ቤተሰብ ጋርና እዚህ ቤተሰብ ጋር ያለው ክፍተት በራሱ በምን ምክንያት ነው ይሄ ሊፈጠር የቻለው? እንደ ዘመድ ከሆነ የሚተሳሰቡት ያክስቷ ልጅ ከሆነች የሞተችው እንዴት ነው? አባትየው መምጣት አለበት ማለት ነው። ስለዚህ አባትየው መጥቶ የተባባሉትን ነገር እያደረግን ማጠናከሪያ ካልያዝን በስተቀር አሁንም ውሃ ቅዳ ውሃ መልስ እንዳይሆን እየሰጋው ነው ያለሁት። ስለዚህ እነዚህ ነገሮች ደውይላቸውና አራቱ መምጣት ይችላሉ ወይ ሳውዲ ህግ ፊት ማለት ነው። ኖርማል ኤምባሲ ተጠርጣሪ ስለሆኑ ጉዳዩን ስለያዙት መጠየቅ ይችላሉ ወይ? አንድ ሁለቱ ልጆች ደግሞ መምጣትና እነሱም ራሳቸው መመስከር ይችላሉ ሰው ወይ? ሁለት አሁን ደግሞ ሃኒ ጋር ተደውሎ ስልኩ ይነሳል አይነሳም ወይ የሚለው ምክንያቱም ሌላ ጫጫታ እንዳይሆን ነው። አመሰግናለሁ። ሰብስበን ፍትህ ነው አይደል የምንፈልገው ለእህታችን። ስለዚህ እነዚህ ጉዳዩ የሚመለከታቸው አካላት ሁሉ ከያሉበት ቦታ እንዲለቀሙ እንፈልጋለን። ያ አንድ እሱ ነው። ሌላ ደግሞ አቡዬ በአይናችን ቀብረናታን ብሎ የደወሉ ሰዎች እያሉ በመጉዚትነት መተው መሞቷን የሚያስረዱን ለምንድን ነው? ለምንድን ነው የኢትዮጵያን ህዝብ በዚህ ደረጃ ስመናቀ? ለዚህ እኮ ነው እነሱን አምጣቸው ያልኩት እኮ ነው። ዳስ ዋይ ነገ ሲያመጡ ደግሞ አምጥተናን ሲለኝ እኔ በቪዲዮ ይኸው ሊቀርቡ ነው መጥተዋል ብሎ በቪዲዮ እንዲያቀርባቸው ነው የምፈልገው። ቀብረናን ያሉትን ሰዎች እየሰሙ ስለሆነ ባይ ዘ ወይ ቲክታክ አላቸው ሁላችሁ ሜክ ሹር ሬዲ ሆኖ መምጣት አለባቸው። ኬልሻለሁ ዳይዘጋብኝና ነው እንትን ያልኩት ምክንያት ነው የወጣው። ፈቃደኛ አዳዲስ የጨመርካቸው ነገሮች ስላሉ ብንጠይቅ ፈቃደኛ ነው? ፈቃደኛ ነኝ። አዎ ጠይቁት። እሺ ለምሳሌ እንዲረጋገጥ ብቻ ነው ፈልገው። እንደዛ ከሆነ ይኸውልህ እኛ አንተ ወንጀለኛ በማድረግ የምናገኘው ጥቅም የለም። ማሜ ለምን ወጣ? ተክሊና ማሜ አንድ ናቸው ብለው ሁሉም ሲቆምጡ ወጣ ቶሎ ዋይ እናማ ተክሌና ማሜ አንድ ሰው ናቸው እያሉ ነው ኮሜንት ላይ። ራሱ እየተናገረ እኮ ነው ተክላይ ነኝ ብሏል። የትኛው ተክላይ ነው? ሚኩ ሆልድ አሁን አልገባህም ማለት ነው። ኦኬ ዶንት ወሪ ባድ ኮሜንቱን ነው የሚለው እኮ። ከዛ ነገ ቶሎ ወጣ እሱ ኮሜንቱን አይቼ ቀና ስል ወጣ። ኖ ሆልድ አሁን ሰያ ያውቀዋል እኮ ሰያ ያውቀዋል። አይ ዶንት ቲንክ ሶ እንደዛ አይደለም። ታያቸው ኮሜንት እሱ በኤኒ ኢንሲደንት ሊያስወጣው ይችላል። ባትሪ ቴክስት ኮል ኦኬ። ግን እስቲ ልጠይቅ ባለፈው መጀመሪያ ላይ